ከቆምንበት ከሐዋርያት ሥራ እንቀጥላለን። ምዕራፍ 9 ገብተናል። እንደሚል ክፍል 3ን እያጠናን ነው። ክፍል 3 ምዕራፍ 8 ቁጥር 1 ነው የጀመርነው እና ባለፈው ስለ ሚሽን ነው እያጠናን ያለነው። ስለ ወንጌል ስርጭት ሚሽነሪው ፊልጶስን አጠናን እና እንደገና እስጢፋኖስንም አጥንተናል። ዛሬ ምዕራፍ 9 ነው የምናጠናው። ሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ እስከ 31 ነው። ረጅም ነው። ርዕስ ሰጥቼዋለሁ። በእውነተኛ መንፈሳዊ ሞግዚት ስር ካደክ 7 አስገራሚ ፍሬዎች ይኖርሃል በሚል ነው የምናጠናው። በእውነተኛ መንፈሳዊ ሞግዚት ስር ካደክ 7 አስገራሚ ውጤቶች ይከተሉሃል የሚል ነው። ለመያዝ እንዲመቻችሁ ለወንጌል ስርጭት የሞግዚቶች ሚና በሚል በቀላሉ መያዝ ትችላላችሁ። እና አንዳንድ ሰው እከሌን እንደምንም ጾሜ ጸልዬ ጌታን አስቀበልኩት ለማልስጠው ትላላችሁ። ለምን? መጨንገፍ ስላለ ነው። ትክክለኛ ሰው ወይም ቤተክርስቲያን ከወሰድከው የማደጉ ሚስጥር የታወቀ ነው። እና ብዙኛ ችግኝ እንተክል ነበር። ብዙ ችግኝ ተተክሏል። ከተተከለው ስንቱ ያድጋል? የሚንከባከበው ገበሬ ያለ ወይስ ተተከለ በኋላ ከብቶች ይነዳበታል? መተከሉ ሳይሆን መስደቁ ነው ዋናው። እና ለወንጌል ስርጭት በጣም አስጨናቂው ነገር ከመሰከርክ በኋላ የሚያሳድግልህ ሞግዚት አለ ወይ ነው። ስለዚህ በሐዋርያቱ ዘመን የሚሽን ስራው እንዲሳለጥ በደስታ እየጨመሩ እንዲበዙ ምክንያት የሆነው መንፈሳዊ ሞግዚቶች ስላሉ ነው። ዛሬ ይሄን መንፈሳዊ ሞግዚት በጣም አስገራሚ ሰው ማዕረግ የለውም፣ ወንጌላዊ አይደለም፣ ሐዋርያ አይደለም፣ ነብይ አይደለም። በስሙ ነው የተጠራው፣ ግን ስም ካላቸው ሁሉ በላይ አስገራሚ ሰው ነው የምናጠራው። ይሄንን ምዕራፍ 9 ላይ ነው የምታገኙት። ስሙ ሐናንያ ይባላል። እና ለወንጌል ስርጭት የሐናንያ ሚና ማለትም ይቻላል። እኔ ግን ረዘም አደረኩት። በእውነተኛ መንፈሳዊ ውሸተኞች ሞግዚቶች ስላሉ ነው። በእውነተኛ መንፈሳዊ ሞግዚት ስር ካደግ 7 ፍሬዎች ማፍራት ግድ ነው የሚል መረጥኩኝ ማለት ነው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ አቤቱ እችን ማህበር ወይም ቃልህን ለሚሰሙ ያለ ዝግጅት ምን እንደሆነ አላውቅም። ከፊታችን ስላለው ተሐድሶ በመተሰራበት ጊዜ ገንዘብ እንድንሆን በሁሉ አቅጣጫ ያሰለጠንከን ነው። ዝናብ ዘንቦ በከንቱ እንደማይመለስ ቃልህን የሰሙ ሁሉ የጽድቅ ፍሬ ስለምናፈራ በጌታችን በኢየሱስ ስም እናመሰግናለን። አቤቱ ቃልህ ይቀድሳል፣ ጥበብን ይሰጣል፣ ለበጎ ሥራ ሁሉ ያዘጋጃልና በሕያው አምላክና በቅዱስ ቃል ፊት ስላለን እንደገባን እንዳንወጣ ያንተ ክብር ያገኘን። ለሚሰማ ሁሉ በረከት ይሁን በኢየሱስ ስም ብለህ ስማን፣ አሜን። ምዕራፍ 9 ቁጥር 1 ሳውል ግን የጌታ ደቀ መዛሙርት እንዲገድላቸው ገና የዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትን ሰዎች ወንዶችና ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ ወደ ደማስቆ ላሉት ምኵራብ ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀም ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ አይኖቹን በከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም
3 ቀን ኖረ፣ አልበላም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባል መንገድ ሂድ፣ በይሁዳ ቤት ሳኦል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁንም ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገውን ያመለክተዋለሁና አለው። ሐናንያም ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ። ይሄንን ነው ዛሬ የምናጠናው። እስከ ቁጥር 31 ነው ያልኳችሁ። በእርግጥ ጊዜ ለመቆጠብ ነው። ይሄ ሳኦል ሐዋርያው ጳውሎስ ሳኦል የነበረው አስቀድሞ መንፈስ ቅዱስ ከወረደ ከ5 ዓመት በኋላ ስደቱን ለኮሰው። እንደምታውቁ በጣም ለ12 ዓመት ነው ቁም ስቅል ያሳያቸው እና በየቤቱ እየገባ መግደል ነው። ሴት ወንድ አይመርጥም፣ ወህኒ ቤት መጣል ነው። ኢየሱስን ስደቡት እያለ ማስገደድ ነው። በጣም አደገኛ ሰው ነበር ሳኦል። ከተለወጠ በኋላ እንደምናየው አይደለም። እሱ ራሱ ቤትን የማፍረስ በገዛ ፈቃዱ ማንም ሳይለው የኢየሩሳሌም አልበቃ ብሎ ወደ ሶሪያ ደማስቆ ደብዳቤ ጻፉልኝ አላቸው እና በቁጣ የተሞላ ሰው ነበረ። ራሱ ተናግሯል። እኔ እኮ ብዙዎችን ያንገላታው ብዙ ሰዎችን የገደልኩ ከኃጢአተኞች ዋና የነበርኩ እኔ ነኝ እያለ ሲጸጸት ታያላችሁ። እስጢፋኖስን የሚያክል ታላቅ ሰው በድንጋይ ያስወገረው ራሱ ሳኦል ነው። በአንድ ጎበዝ እግር ልብሳቸውን አኖሩ የሚለው ያ ጎበዝ ሐዋርያው ጳውሎስ እንደነበረ መጽሐፍት ይናገራሉ። እና ለሰባኪ አይመችም ጳውሎስ የፈለገ ብትሰብከው ከእስጢፋኖስ በላይ ሰባኪ ማን ነው? ለተአምራትም ልቡ የሚርድ አይደለም። እና ድንቅ ተአምራት በአይኑ አይቷል። ሊቋቋመው የማይችለው ቃል ሰምቷል። ነገር ግን ከአልማዝ ይልቅ ጠጣር ልብን ያለው ሳኦል እና ይሄ አደገኛ ሰው ለሐዋርያቱም ለተአምራቱም ልቡን ዘጋ ማለት ነው። ታውቃላችሁ የተጣለ ሰው ፈጽሞ እንዳይጠፋ በምክሩ ሁሉ ጊዜ የሚያስብ አምላክ እኔ እንዳገነንኩት ወይም እንዳየሁት አይደለም የሚያየው። እና ለሰው ሁሉ የሚራራ አምላክ ለጳውሎስ 3 ነገር አዘጋጀለት። ማንንም የተጣለ ሰው ፈጽሞ ከመጥፋቱ በፊት ሁሌ በምክሩ የሚያስብ እና ምሕረትና ቸርነቱን በጳውሎስ ላይ እንዴት እንዳገነነ ስታዩ የእግዚአብሔር የሰፊ ልብነቱ እኔ ይገረማለሁ። እና ሐናንያ እንኳን መልካቸው ተቀይሯል። ይሄ ብዙ ወንድሞቻችን የገደለ አውዳሚ ሰው ነው። ሐናንያ ራሱ አእምሮ ተበላሽቷል ስለ ሳኦል። በሰማይ ግን ሰውን ሁሉ እንዳመሉ የሚሸከም ኢየሱስ አለ። በእውነት ለሳኦል የሰራ ጸጋ ለሰው ሁሉ ይሰራል ማለት ነው። እና ምን አዘጋጀለት ብትሉ አንዱ ያዘጋጀለት ማላጅ ነው። ስለዚህ በደማስቆ ሐናንያ የሚሉት ስለ ሳኦል በመንፈስ በመነዳት ይጸልይለት ነበር። ደብዳቤ እንደተጻፈለት ብዙ ወንድምናቶችን እንደገደለ ያውቃል። እና በፈረስ ከሱ ጋር ከነፍሰ ገዳዮች ጋር ወደ ደማስቆ የጋለበ ሲመጣ በሐናንያ ተረተሪ ውስጥ ሲገባ ማለፍ አልቻለም። እና ከሰማይ ድንገት ከፀሐይ የሚበልጥ መብረቅ ነው የመታው። ብርሃን በራበት። ታውቃላችሁ ለምን በደማስቆ ሆነ? በሐናንያ ቀበሌ ውስጥ ለምን የተከሰተ ላለው ይመስለኛል ጴጥሮስ ታስሮ ማርያም ቤት ጸሎት እንደሚደረግ ሐናንያ ቤት ስለ ሳኦል ብርቱ ጸሎት ይደረግ ነበር ማለት ነው። ስለዚህ ነው እግዚአብሔር የሚማልድ ሰው ለጳውሎስ አስነሳለት። ፈጽሞ የተጣለ ሰው እንዳይጠፋ እግዚአብሔር በምክሩ ያስባል።
ታውቃላችሁ ሰዎች ኢየሱስ ጌታ ነው ተቀበል አሜን እቀበላለሁ መስክሬለት ተቀበለ ነው የምትሉት እናንተ አጨዳችሁ እንጂ የደከመበት ብዙ ሰው አለ የሚጸልየው አይታይህም እንጂ በስውር ብዙዎች ይደክማሉ አንድ ሰው የአንድ ሰው ውጤት አይደለም ባይዘዌ ተገዝግዞ ተሸርሽሮ ተገዝግዞ በእጅ ሊወድቅ ይችላል ዛፉ እንጂ ያቆረጠው ብዙ ነው ያዋጣው ብዙ ነው ልላችሁ ነው እና ሐዋርያው ጳውሎስ እስጢፋኖስ በቃል ይሰብካል እና እነ ፊልጶስ በጣም ራት ይላሉ ሳውል መገዝገዝ ጀምሯል እኮ ሐናንያም ደግሞ ሚሳኤል በጸሎት ይተኩስ ጀመር እና ይሄ የጸሎት ሰው የሚማልድ ሰው ለጳውሎስ አዘጋጅቶለት ነበር ማለት ነው ከዚህ በፊት ስለ ምልጃ ሉቃስ ወንጌል ላይ በርክት ሰብኬያለሁ እና በቅንነት ነው እንጂ ሆን ብሎ አይደለም ሳኦል ያጠፋው ታውቃላችሁ ቅዱሳንን በትዕቢት ለመግደል ብሎ አይደለም የሐሰት ትምህርት ስለሚያራምዱ ከያህዌ ውጪ ሌላ እምነት ስላላቸው መጥፋት አለባቸው እና ቅናቱ እውነተኛ ቅናት ነው ዕውቀት የሌለው ቅናት ነው እንጂ ሳላውቅ ስለበደልኩ ማረኝ የሚለው ለዚህ ነው እነ ሄሮድስ ሆን ብለው ነው ያዕቆብን የገደለው ስተተኛ አስተማሪ ነው ብሎ አይደለም ስልጣኑ እንዲረዝም ነው እግዚአብሔር የሚጸልይ ሰው አላዘጋጀለትም ለሄሮድስ ለምን ሆን ብሎ ነው የበደለው ጸዋው እስኪሞላ ይጠብቀዋል በቅንነት ለሚሳሳቱ ግን አንዱ የሚያዘጋጀው በረከት የጸሎት ሰዎች ነው እና ለጳውሎስ እግዚአብሔር ሐናንያን አዘጋጀለት ትዝ ይላችኋል ከዚህ በፊት ስናጠና አቢሜሌክ ተሳስቶ ሳራን ሲወስዳት አብርሃም ግን ይጸልይለት ነበር ለምን በቅንነት ስለተሳሳተ ነው እግዚአብሔር የጸሎት ሰው ያዘጋጃል እና ለኦዚያን 85 ካህናት ይማልዱለት ነበር አንዳንዱ እሺ አይልም እንጂ ለሰዎች ሁሉ እግዚአብሔር እኮ የጸሎት ሰው ያዘጋጃል እና ይሄ ክብር አይሆንልህም ቅድስተ መቅደስ ውስጥ ልትገባ አይገባህም እባክህን ቶሎ ውጣ እያሉ ይማልዱለት ነበር አልሰማለ እንጂ ማላጆች እግዚአብሔር አለው ጴጥሮስ በማርያም ቤት ብርቱ ጸሎት ይደረግ እንደነበረ እናንተ ታውቃላችሁ እና ለዚህ ለሐዋርያው ጳውሎስ ሳውል ተባለው ሐናንያ ይጸልይለት ነበር የእግዚአብሔርን ቸርነት ነው ሁለተኛ በደማስቆ ተገለጠለት እንደ ፀሐይ ብርሃን ድንገት ሲመታው መሬት ላይ ወደቀው እና ማስጠንቀቂያ ሰጠው የእግዚአብሔር ቸርነት እኮ ነው ሳኦል ሳኦል ሁለቴ ለምን ጠራው ይገባው ዘንድ የሚጋልብበት መንገድ አደገኛ እንደሆነ ማስጠንቀቂያ ሲሰጠው ነው ታውቃላችሁ እግዚአብሔር ለሰው ልጆች በድምጽ ማስጠንቀቂያ ይሰጣል እኮ እና አንዳንዴ አንሰማም ካልሆነ በቀር በስጢፋኖስ ተናግሮታል አልሰማም እና ኢየሱስ በመገለጥ እኮ ወንጌል አይሰብክም መላእክትም ወንጌል እንዲሰብኩ አልተፈቀደም ለተፈቀደላቸው ለሰዎች እምቢ ስላለ ነው መገለጥ ያስፈልገው እንጂ ወንጌል እኮ በሰው ነው የሚተላለፈው ሰውም በቂ ነበረ ነገር ግን ሳኦል ከሰው ምስክርነት በላይ ነው ልቡ ጠንካራ የሆነው ስለዚህ ነው ጌታ ቅዱሳንን እየገደለ ስለመጣ ሳኦል የሚል ሰማያዊ ድምጽ ላከለት ማለት ነው የልቡን ጥንካሬ ነው የምታዩት ሁለት ጊዜ ነው እንዲያውም እግዚአብሔር ያለው አንተ ማን ሲሉት እኔ ድምጽ ነኝ ይላል ዮሐንስ ለእስራኤል ልጆች የተላከው ድምጽ ያለው ዮሐንስ ነው እና እግዚአብሔር ይናገራል ኤርሚያስ 42 ዓመት ነው ለእስራኤሎች ድምጽ ሆኖ ከባቢሎን በፊት የተላከው 42 ዓመት ሰብኳቸዋል ግን እስራኤል ልጆች ልባቸው ጠንካራ ሆነ እንደምታውቁት እግዚአብሔር ማስጠንቀቂያን ይሰጣል ስለ ፍቅሩ ሲባል የሚማልድ ሰው ብቻ አይደለም አደጋለው መንገድህ እያለ ሳይረን ያበራብናል ይገርማችኋል ይሄም እኮ የእግዚአብሔር ቸርነት ነው በብሉይ ልጄን አቢሴሎምን ራሩለት አለ ዳዊት ጀነራሎቹም ወታደሮቹም እየሰሙት እና አንድ ወታደር አቢሴሎምን አየው ዛፍ ላይ ተንጠልጥሎ ሄዶ ለኢዮአብ ነገረው የዳዊት ጠላት አቢሴሎም ያውልህ አለው ለምን አትገለውም አለው ይሸልምህ ነበር አለው አሁን ኢዮአብ ሰው ሊገድል ከእግዚአብሔር ሐሳብ ተቃራኒ ጸጸት ውስጥ ሊገባ እንዳለ ሲያቅ እግዚአብሔር ወታደር ላከለት ንጉሱ ዳዊትም ነግሮታል ኢዮአብ አልሰማ ብሎ ነው አሁን ካደጋ በፊት ወታደሩ ምን አለው ሁላችን እየሰማን ልጄን አቢሴሎምን ራሩለት ሲል አልሰማህም አቢሴሎምን ብገድል ዳዊት ነብይ ስለሆነ መንጥሮ ነው የሚያወጣኝ
ሺህ ብር ብትሰጠኝ አላደርገውም አለ። የእግዚአብሔር ድምጽ ለኢዮአብ እኮ ነው። አየ አንዳንዴ የቤት ሰራተኛህን ሊዋስ ይችላል። ታክሲው ስትገባ ራዲዮ ሊዋስ ይችላል እና እንስሶችን ኢቭን ሊዋስ ይችላል። ይገርማል። ከሚመጣው ጥፋት ሊያስጠነቅቀን እግዚአብሔር በብዙ ጎዳና ነው ለሰዎች የሚናገረው። እና ሳኦል ሳኦል ብሎ ድምጽ ከመብረቅ ጋር ላከለት። የእግዚአብሔር ማስጠንቀቂያ የቸርነቱ ብዛት። አንተ ማን ነህ አለው። እኔ እኮ ይሄ የምደበድበው በድንጋይ የምታስወግረው እኔን እኮ ነው። ስለምን ታሳድደኛለህ? አንተ ማን ነህ አለው። እኔ እኮ ሰዎችን ነው የማሳድደው። ሰዎችን እኮ ነው የምገለው። ሰዎችን አይደለም መስሎህ ነው። የኔ አካሎች ናቸው። እኔን ነው የምታሳድደኝ። ሳኦል ለምን ታሳድዳቸዋለህ አላለውም። ስለምን ታሳድደኛለህ? እንዲህ ያለ ልምምድ አየ በህሊናው ይወቅሰው ነበር ማለት ነው። እስጢፋኖስን ስትገልኮ ህሊና ተው እያለ ነበር ሳኦል። እኔ እኮ መገለጥ አያስፈልገኝም ነበር። የብርሃን ጨረርም አያስፈልግህም፣ ሳኦል መባልም አያስፈልግህም። ቅዱሳንን ሁሉ ስትገድል ህሊና ትክክል እንዳልሆንክ እኮ ይነግርሃል። የእግዚአብሔር ማስጠንቀቂያ ነው። እና ተፈጥሮ ራሱ ፀሐይ ከፀሐይ ይልቅ የሚበራ ብርሃን በራብኝ ይላል። በሐዋርያት ሥራ ምዕራፍ 26:12 ላይ በደማስቆ መንገድ ሲሄድ ከፀሐይ ይልቅ የበዛ ብርሃን ላይ በራ ይላል። እኔ መብረቅ ይሆን ወይ ይላል። ከፀሐይ የሚበልጥ ብርሃን በጣም ከባድ ነው። ስለዚህ በፀሐይ ተናገረው ማለት ነው። በጨረር ተናገረው ማለት ነው። በመብረቅ ተናገረው ማለት ነው። ይሄ ሁሉ እኮ ለሳኦል ማስጠንቀቂያ ይገርማችኋል። ለበለዓም አህያይቱ ተናግረዋለች ታውቃላችሁ። እግዚአብሔር በአንድም በሌላም ይናገራል። ቸርነቱ በጣም ብዙ ነው እና ፍጻሜውንም ነገረው። ሳኦል የጸሎት ሰው አስነስቼልሃለሁ፣ ማስጠንቀቂያ ሰጥቻለሁ በድምጽም በተፈጥሮም። ነገር ግን እንቢ ብትል የመውጊያውን ብረት ብትቋቋም ባንተ ይብስብሃል አለው። ፍጻሜውንም ነገረው። እንቢ ሊል የሚችል ማንነት ነበረው። ይሄንንም አየ ሰማይ በሰማይ ኢየሱስ ተገልጦ በመብረቅ ተቀጥቅጦ በቃል ተቀጥቅጦ እጅ ላይ ሰጥ ይችላል። ይገርማችኋል። የሰው ልብ ከመጠንም በላይ ከባድ ነው። በላሁን ፍጻሜ ልንገረው አለው። ምንድነው ፍጻሜ? ይሄን ሁሉ ቸርነት አድርጌልህ እንቢ ብትል እየባሰብህ ይመጣል። እንደ መውጊያ በትር መወጋት ይጨምራል አለው። የመውጊያውን በትር ብትቃወም ይብስብሃል ምን ማለት ነው ብዬ ኮሜንታሪ አነበብኩ። ኮሜንታሪው ላይ ምን ይላል? የእስራኤል በሬ እንደ ኢትዮጵያ በሬ አይደሉም። በኮርማ ነው የሚታረሱት። አንድ ኮርማ ምናልባት የ3 የ4 በሬ ኃይል ሊኖረው ይችላል። እና ያ ኮርማው ገበሬውንም ሞፈር ቀንበሩንም ወደ ፈለገበት ይዞት ይሄዳል ከኃይሉ ብዛት የተነሳ። እና ገበሬዎች ምን አደረጉ? ሹል ብረት በጆሮ ትይዩ ጭንቅላቱ ላይ በዚህም ሹል ብረት እንደ ኮፍያ ያስታጠቁታል። ስለዚህ ያ ኮርማ ወደ ግራ ዞራለው ቢል ይወጋዋል፣ ወደ ቀኝ ዞራለው ቢል ይወጋዋል። ላለመዋጋት ቀጥ ብሎ ነው ትልማን የሚያርሳት። ስለዚህ ለሳኦል የብረት ኮፍያ ገጥሜልሃለሁ። ከፈቃዴ ውጪ ግራና ቀኝ ብትል መላላጥ ነው አለው። ምን እንደገጠመለት እኔ አላውቅም። የመውጊያ ብረት ገጥሜልሃለሁ አለው ማለት ነው። ይብስብሃል። ስለዚህ ፍልስፍና አንተ አቆምና ጭካኔን ታቆምና እጅ ትሰጣለህ ወይስ አትሰጥም ነው ጥያቄው። እና ሰዎች ደከሙበት፣ አምላክ ደከመበት እዚህ ሰው ላይ። መጨረሻ እጁን ሰጠ። ለመጀመሪያ ጊዜ ጌታ ሆይ አለ። ከሳኦል አፍ ጌታ ሆይ የሚባል ሰው ጤፉ እኮ ነው ሳኦል እንኳን ጌታ ሊል። እና ከማይሆን ከማይችለው ጋር ተጋጠመ። ትቢቱን አራገፈለት። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። በዚህ ጊዜ እድሜው 32 ዓመት ነበር ይላሉ ጳውሎስ። በጣም ጎልማሳ ነው በስጋ ማለት ነው። እና ጌታ ሆይ ምን አደርግ ዘንድ ትወዳለህ? ትህትና ያለበት የተሸናፊነት ምልክት ያለው ቃል ነው ሳኦል የተናገረው። በለምታደርገውማ በአሕዛብ ሁሉ ስሜን ትሸከማለህ፣ የተመረጥክ ዕቃ ነህ አላለውም። እኔም የተገለጥኩት ለያጅ ለገላጋይ ስላስቸገርክ ነው። የምታደርገውንማ የሚነግሩህ አሉ አለው።
ኢየሱስ ሪፈር አደረገው። ልታደርግ የሚገባህን የሚነግሩሃሉ አለው። ቃሉ ደስ ይላል። ምን ይላል? ቁጥር 9 ገደማ ቁጥር 6 ላይ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አድርግ ዘንድ ትወዳለህ አለው። ጌታም ተነስና ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልግህን ይነግሩሃል። ሳኦል ሊያደርገው የሚገባውን የሚነግረው ኢየሱስ የታመነበት ብልሃተኛ ናጺ፣ የታመነ ሞግዚት፣ የማያሳፍር ሰራተኛ ማን ነው እሱ ታውቃላችሁ? ሐናንያ ነው። ወደ ማንም ወንጌላዊ ሐዋርያ አልመራውም። ለምን? ሳኦልን ማሳደግ የሚችል ትክክለኛ ሞግዚት ካልመራው ሌላ ጽንፍ ሃይማኖት ቁጭ ነው የሚያደርግልህ። እና ጳውሎስን የሚገራ የሚያሰለጥን በትክክለኛ መንገድ ላይ የሚያሰማራ ሞግዚት። ትልቁን ገድል ኢየሱስ ተጋደለ። በቃ አይምሮን ቀየረው። ጌታ ነው አሰኘው። እጅ ሰጥቻለሁ አለ። ያዘዝከኝን እፈጽማለሁ አለው። አሸነፈው ጌታ። ችግሩ ከዚህ በኋላ ማን ያሳድገዋል ነው። ጳውሎስስ አመነ። ኢየሱስ ጌታ እንደሆነ አየ፣ ሰማ። አይኑ ቢታወርም ቢንቀጠቀጥም ድነት ወደ ልቡ ገብቷል። ኢየሱስን በስጋ ፊት ለፊት አይቶታል። ከአፉ የወጣው ድምጽን በጆሮ ሰምቷል። አየ ልክ ሴት ልጅ አምጣ እንደምትወልደው በመንፈሳዊ ዓለም ውስጥ ሳኦል በደማስቆ መንገድ ላይ ተወለደ ማለት ነው። ችግሩ ጡት ያጠባ የሚያሳድገው ሞግዚት ማን ነው ነው ጥያቄው። ለወንጌል ስርጭት የሞግዚቶች ሚና በሚል እኮ ነው ማካፈላችሁ። በእውነት ከዚህ በፊት እኔ እንጃ ብዙ ጊዜ ስለምናገር እረሳለሁ አንዳንዴ። በኢትዮጵያ ቴሌቪዥን ድንገት ስከፍት ያየሁት ሐኪም ትዝ አለኝ። ሐኪሙ ኢትዮጵያዊ ነው፣ አሜሪካዊ ነው። ማለት አሜሪካ ሀገር የሚኖር ዜግነቱ ኢትዮጵያዊ የሆነ ዶክተር ነው። እና ይሄ የብሬን ሰርጂን ነገር ነው። ብቻ ስም አላቸው፣ እኔ ስሙን አላውቀውም። በአይምሮ ውስጥ ጭንቅላት ውስጥ የተፈጠረ እጢ በዛ ነው ዶክተሬቱን ስፔሻላይዝ ያደረገው። እና ኢትዮጵያ ውስጥ አንዲት ጭንቅላቷ ላይ እጢ ያለባት ሴት በጣም ትልቅ ስለሆነ የኢትዮጵያ ሐኪሞች በላይ ሆነ ማለት ነው። ስለዚህ በበጎ ፈቃድ ከአሜሪካ እየመጡ ከሚያከሙት አንዱ ዶክተር እንዳጋጣሚ ያገኛት። ችግር የለውም የኔ ክሩ አሉ አብረውኝ የመጡ መሳሪያም አለኝ፣ ኤን ከባድ ውስብስብ እጢ አወጣዋለሁ አለና በካሜራ ተጠምዶ ይጠበቅ ነበር እና በቲቪ ነው ያየሁት። ከዛ ያን እጢ ያወጣላት ጋዜጠኛ ትጠይቀዋለች። አፉ ላይ እንዳረገ እንደተሸፋፈነ ነው። ይኸውልሽ ከባዱን ውስብስብ ነገር አውጥተን ጨርሰናል። እኔ አሁን ወደ ሀገሬ ሊሄድ ነው። ለነርሶቹ ዲቴል የሚያደርጉትን ነግሬያቸዋለሁ። ትልቁን ገድል ተጋድለናል። ነርሶቹ ከተሳሳቱ ግን አደጋ ሊገጥማት ይችላል። አየ ልክ መንፈሳዊ ነገር እንደዛ ነው። ጸልየህ መስክረህ ሰማይ ምድር ተጋድሎ ከተወለደ በኋላ የሚያሳድገው ሞግዚት ማን ነው ነው ጥያቄ። የብዙዎች ምጥ። እኔ አንዳንዶች በእውነት እከሌን 20 ዓመት ጸልዬ ባሌ ወደ ጌታ መጥቷል ቄስ፣ እኔ ለሌላ ሰው አልሰጥም በስስት እኔ ራሴ ጨነቃለሁ። ይገርማችኋል። አቤቴ ሰው ከጄ ቢያመልጥ ቸል ብዬው ወደ ኋላ ቢመለስ ብዬ እፈራለሁ ማለት ነው። ትኩረት ይጠይቃል ማሳደግ እንደምታውቁ። እና ይሄ ሞግዚት ማን ነው በየሳጠና የደማስቆ ስውር ደቀ መዝሙር ሐናንያ ይባላል። ሁለት ቦታ ነው የተጻፈለት። ሜጀር ፕሮፊት አታይም፣ ሐዋርያ የለው፣ ወንጌል ቅጽል የለው። በጣም እንደ አይን ብሌን የተጠበቀ ሰው ነው። ስለስምም ግድ የሚለው አይመስለኝም። ታውቃላችሁ ይሄ መንፈሳዊ ሞግዚት ሐናንያ ማን ነው? ጥናት አጠናው በእውነት። ሐናንያ ምዕራፍ 9 ቁጥር 10 ላይ ተነስተህ ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልግህን ይነግርሃል። አሁን ሐዋርያው ጳውሎስ 3 ቀን አልበላም አልጠጣም፣ አይኑ ታውሯል፣ የኖረልበት ቴዎሎጂ ሁሉ ተደርምሷል፣ ሰማይ ምድሩ የዞረበት ሰው ነው። አንደኛ በስጋ ደክሟል፣ ሁለት ትክክል ነው ብሎ የያዘው አቋም ከጁ ተቀምጧል፣ የኢየሱስን ድምጽና ብርሃን አይቷል።
አይነ ስውር ነው ርቦታል ድብልቅልቅ ይወጣበት ጊዜ ነው እንዲህ ያለውን መንፈሳዊና ስጋዊ ድካም ማንንም ሰው ሊያከመው በቀላሉ አይችልም ጥንቃቄ ብልሃትም ይጠይቃል ታውቃላችሁ ይሄ ቤት ሲሰራ ቢያንጠባጥብ በመሰላሉ ወጥቼ እኔ መድፈን ቀላል ነው ለኔ በጣም ዋናው ነገር መሰረቱ ላይ ነው አይ መሰረቱን ተራሰው አይጥለው ከዛ በኋላ ቀለም መቀባት ኖርማል ነው እና መንፈሳዊ ፋውንዴሽናል ትምህርት በጳውሎስ ላይ የሚጭንበት ሰው ነው የተፈለገው ያም መንፈሳዊ ሞግዚት ሐናንያ ይባላል ትዝ ይላችኋል እነ ጋዳፊ እነ ቢንላደን እነ ሂትለር ዓለምን ያስጨነቁ ሰዎች ኢሰባዊ ነገር በሰው ላይ አርገዋል ወደ ኋላ ክሩን አጠንጥናችሁ ለምን እንዲክፉ ሆኖ ስትሉ ያደጉት በጨካይ ሞግዚት ጅን ይላሉ እውነተኛ እናት ያላጠባችሁ ሁሉ በልጅነቱ አረቄ ያጋተች እያጠነች ያሳደገች ሁሉ ሲያድግ ነበልባል ሆኖ ቁጭ አሉ ያጡትን ፍቅር በበቀል ይፈጽሙታል ይገርማችሁ አሁን በጳውሎስ ላይ መሰረት እንዲጣልበት የታመነ ብቸኛ ሪፈራል ሆስፒታል ሐናንያ ነው ጋዋን ያጠለቀው ሁሉ ትክክል ላይሆን ይችላል ቀጥታ ወደ ደማስቆ ትሄዳለህ እኔ ያዘጋጀሁት ልታደርግ የሚገባን የሚነግር አንድ ሰው አለ ማን ነው እሱ ሐናንያ ይባላል ይሄ ሐናንያ ማን ነው እስጢፋኖስ ይሰብካል ታምራት ያመጣል የሚያሳድግ ግን ልዩ ጸጋ ይጠይቃል ወንጌል ላይ ጎዳና ሰብከ ማምጣት ሊቀል ይችላል በእግዚአብሔር ጸጋ ማሳደግ ግን ጊዜና ጉልበትን ኢንቨስት ማድረግ ይጠይቃል ታውቃላችሁ በልጅነት የተያዙ ልጆች በኃያላን እጅ እንዳሉ ፍላጻ ነው እኔ አሁን ጡንቻ ኖሮኝ ጦር ብታሲዙኝ ኮረወርኩ ዓላማውን ከመታው ታጨበጭባላችሁ ከሳትኩ አደጋው ብዙ ነው ልጆች በኃያላን እጅ እንዳሉ ፍላጾች ናቸው ወይ ለጥፋት ወይ ለልማት የሚይዛቸው ነው የሚወስነው ለማለት ነው እና ዮናታን ንጉስ ነው የሳኦል ልጅ ነው ልጁን ለሞግዚት ሰጠ ይላል ያቺ ሞግዚት ግን ስትሮጥ ነጠላ ማሰር ይብን አትችልም እስራኤልና ፍልስጤም ጦርነት ገጠሙ ህፃኑን ብድግ አርጋ ስትሮጥ ወደቀ ከነጠላ ሲወለድ ጤነኛ ነው እስኪሞት ግን ሽባ አረገችው ችግሩ የሞግዚቱ አይመስለኝም ዮናታን ለየትኛው ሞግዚትን የሰጠው ነው ተፈትናለች አሯሯት ትችላለች አንቀልባ ማዘል ትችላለች የተሰጣት ልጅ የንጉስ ልጅ መሆኑን ታውቃለች ወይ ቼክ ያረጋት አይመስለኝም ያው አንዳንዴ እናንተ ታውቃላችሁ 3 ወር ነው የመንግስት ፍቃድ አሁን ተጨምሮ እንደሆነ አላውቅም የመንግስት ፍቃድ ያለቀብኝ ሃሎ ደላላ ቤት አቤት ሞግዚት አንጣልኝ አመጣች ልጇን እንኪ ጅኒ ኑርባት አምሯ ትክክል ይሁን ከየት ትምጣ ማንንት ያመጣችው እንኪ ከጧት 2 ሰዓት እስከ 10 ሰዓት ምን እንደምታረጋት እግዚአብሔር ነው የሚያውቀው አንዳንዶች ይለምኑባቸዋል ይላሉ መቼ እኔ አላየሁም ግን አይጠፋም ያለ ነገር አንዳንዶች ማይሆን አጠጥተዋቸው ረጅም እንቅልፍ እንዲተኙ ያደርጓቸዋል ይላሉ እኔ አላየሁም በእውነት ግን ሰምቻለሁ አንዳንድ ነገር ሰነፍ ሞግዚት ብዙ ነገር ነው የምታረጋው ጥፋቱ የሞግዚቱ አይደለም ያልተፈተነ ሞግዚት ሳኦል ብዙ ሰው የደከመበትን ኢየሱስ ለማንም አልሰጠም ቀጥታ እኔ የማደርገውን አውቃለሁ የምታረጋውን የሚነግርህ ምናልባት እነ ጴጥሮስ መንፈስ ቅዱስ የተሞሉ የመንግስተ ሰማይ ቁልፍ ተሰጠ የተባለ የሐዋርያት ሁሉ አለቃ ነው በዛ ጊዜ ግን ለሞግዚትነት ላይበቃ ይችላል ምናልባት ጳውሎስን ወደ ጴጥሮስ ቢመራውስ ሃሌሉያ በእጃችን ወደቅሽ አይደል ጓደኛዬን የገደልክ ሊለው ይችላል እስጢፋኖስን ገደልክብን ምን አይነት መርደረር ነህ ሊለው ይችላል ኢየሱስ ጌታ ነው ሊለውም ይችላል ይገርማችሁ አሁን የፉከራ ሜዳ አይደለም ብልሃት ይጠይቃል በእውነት እና ጴጥሮስ እስኪበስል ሐዋርያቱ ሞግዚትነት እስኪገባቸው እኔ ለነሱ አልሰጠም አለ ጌታ እና ለሐናንያ ሰጠ ይሄ ሐናንያ ማን ነው እውነተኛ ሞግዚት የሆነው ሐናንያ ማን ነው
በሐዋርያት ሥራ ምዕራፍ 22 ቁጥር 12 ላይ ብቻ ነው የተጻፈው። በእውነት ሁለት ቦታ ነው የተጻፈው። ምዕራፍ 9 እና ምዕራፍ 22 ላይ ይመካበታል ጳውሎስ። እኔ ላሳድድ ቀናተኛ ነበርኩ፣ ወደ ደማስቆስ ከሄድ ታውቃላችሁ፣ ኢየሱስን ፊት ለፊት አየሁት እና ይልና ወደ መንፈሳዊ አባቱ ይመጣል። አይሁድ ሁሉ የመሰከሩለት በጸሎትና በቃሉ የተጋ ሐናና የሚሉት ሰው መጥቶ እጁን ጫነብኝ እያለ ስለ መንፈሳዊ ሞግዚት ስለ መንፈሳዊ አባቱ ተናግሯል ጳውሎስ ሐዋርያት ሥራ 22:12 ላይ። ይሄ መንፈሳዊ ሞግዚት አራት ማንነቶችን ጳውሎስ በአንድ ቁጥር ውስጥ ገልጧል። አንደኛ ሰው ሁሉ የመሰከረለት ነው ይላል። ሰው የመሰከረለት አይደለም፣ አይሁድ ሁሉ። ታውቃላችሁ አይሁድ በቀላሉ አይመሰክርም። ስለዚህ ሐናንያ ሞግዚት እንዲሆን አንደኛው መስፈርቱ ስብከት ይችላልን? አይደለም። ስለ ሐናንያ ሰዎች ሁሉ ምን ይላሉ? አረሱ አደገኛ ነው ከተባለ አይሰጠው። 1000 ዲግሪ ይዛል በቴዎሎጂ። ሰዎች ስለሱ ምን ይላሉ? ምኩራብ አቆመው፣ መቅደስ አቆመው፣ እድር አቆመው፣ ቀበሌ አቆመው፣ ሐናንያ A+ ሰው ሁሉ የመሰከሩለት ነው። ከ72ቱ ደቀ መዛሙርት አንዱ ነው ይላሉ። ይሄ በደማስቆ የሚኖረው በሶሪያ ደማስቆ የሚኖረው ባለ ራእዩ ሐናንያ እጅ በመጫን በማጥመቅ ስውር ደቀ መዝሙር ነው ይላሉ። እና ሚዛኑ በጣም ከፍተኛ ነው። አይሁድ ሁሉ የመሰከሩለት። ሞግዚት መሆን የምትችለው ሰዎች ሁሉ ሲመሰክሩልህ ነው ማለት ነው። ከዛ ምን ይለዋል? በቃሉ የተጋ ይለዋል። የስክሪፕቸር ኖሌጅ አለው። እና ጳውሎስ እኮ የብሉይ ኪዳንን የጠጣ ሰው ነው እንደምታውቁ። ሮማዊ ዜግነት አለው፣ ዕብራዊ ነው፣ የቢንያም ዘር ነው እና በሕግ የቀና ነው፣ የግሪክ ዕውቀት አለው። በጣም የሚያስገርም ነው። ይሄንን ሰው ከሱ በላይ በቃሉ የተዘጋጀ ሰው ካልሆነ መመገብ አትችሉም፣ አይቀበላችሁም ሳውል። ስለዚህ ሳውል 6 ጥቅስ ሲል ሐናንያ 16 ጥቅስ ነው የሚያዘንብለት። በመልካም ባህሪ ብቻ ሳይሆን በቃል የታጠቀ ሰው ነው። ሳኦልን የላከው ወደዚህ መንፈሳዊ ሞግዚት ነው ልላችሁ ነው። አሁን እኮ ዋናው ሚናዬ የመንፈሳዊ ሞግዚቶች ማንነት ለወንጌል ስርጭት ያለው ሚና እያካፈልኳችሁ ነው። ሐናንያ በጸሎት የተጋ ነው ይለዋል። የጸሎት ሰው አይለውም። ታውቃላችሁ የጸሎት ሰውና በጸሎት የሚተጋ ሰው ይለያያል። አሁን ይሄ መንፈሳዊ ሞግዚት በምስክርነት A+ ነው፣ በቃል የተሞላ ነው። ጸባይና ቃል ኖሮት ጸሎት ከጨመረበት መብረቅ በለው ይሄን ሰው የሰማይና የምድሩን ክልል ይቆጣጠረዋል። አየ ተንበርክኮ ከቸከለ ቶሎ አይነሳም ማለት ነው። ሐናንያ እቤቱ ተቀምጦ ሳኦል የት እንደሆነ ያውቃል፣ ማቤት እንደሆነ ያውቃል፣ ስንት ቀን እንዳልበላ ያውቃል፣ አይኑ እንደታወረ ያውቃል፣ በደማስቆ ምን እንደገጠመው ያውቃል። ካሜራ ተጠምዶለታል ማለት ነው። የጸሎት ሰው ማለት የሰማይ ፊትን የሚያነብ ነው። ሐናንያ ሆይ አቤት ጌታ ሆይ ብላችሁ ታውቃላችሁ? ቄስ ትዕግስቱ አቤት ለማለት በጣም እንኳን ቄስ ትዕግስቱ እንኳን አቤት ራዳሬ እስኪስተካከል ስንት ነው መርካቶ ይሄዳል፣ አይምሮዬ ገበያ ይሄዳል፣ ተወዣብሬ አባታችን ሆይ ይላል። ደግሞ አየ ድሮ ቪኦኤ የሚባል ለመስማት ስንታገል አረብ ይመጣል፣ ኳስ ታግዬ የሐናንያ ግን ስትከፍተው ከች ነው ሰማይ። ሐናንያ አቤት ይላል፣ ደስ ይላል። ይሄ ድምጽ ከጌታ ነው በኢየሱስ ስም ምናምን አይልም። ትኩስ የተጣደ ምጣድ ማለት ይሄ ዲሹ ከሰማይ አንቴና ጋር የገጠመ ነው። አንዳንድ ሰው ቲቪ ሲገዛ ዲሽ ነበር ጣራ ላይ የምትተካ ቲቪ ያለ መጣራል በጣም አዙረ ተዞሮብ ትተዋል። አንዳንዴ ሐናንያ አይዟዟርም ገጨለች በቃ ከሰማይ ዲሽ ጋር ግርማ። ሐናንያ አቤት አንድ ሳኦል የሚሉት 3 ቀን አልበላም አልጠጣም።
አንተም ሄደህ እጅን ስትጭንበት አይቷል ሂድና ሊያደርግ የሚገባውን ንገረው አረ ጌታ ሆይ ስንት ቅዱሳን ያሳደደ አደገኛ ሰው እኮ ነው ደብዳቤ ደግሞ ይዟል አይደለም እኮ ሐናንያ የተመረጠ ቃና ለአሕዛብ ሐዋርያ አድርጌዋለሁ እኮ አረ እባክህ ጌታ እንደዛ ነው ስለ ሐናንያ እንደዚህ ታወራላችሁ ያስቀናል በእውነት በጎቼ ድምጼን ይሰማሉ ይገርማል ይሄ የሚያሳየው ከአምላኩ ጋር የተጣበቀ በየቀኑ በእግዚአብሔር መንፈስ ውስጥ የኖረ በጣም በከፍታ ላይ የሚሄድ መንፈሳዊ ሰው ነው ማለት ነው ሐናንያ የዕለቱን የጊዜውን አጀንዳ ያውቃል ለእግዚአብሔር ድምጽ የጊዜውን ድምጽ የአምላኩን ድምጽ ዲቴል ያውቃል እንደ ሳሙኤል የጠፉ አህዮች ተገኝተዋል አባት መጨነቁ ስላንተ ሆኗል 3 እንጀራ ይሰጣል ትበላለህ እዛ ጋር ዛፉ ጋር ደግሞ መንፈስ ቅዱስ ያርፍብሃል ይዘረዝርልሃል እንደ ቲቪ ግርም ይለኛል በጎቼ እኮ ድምጼን ይሰማሉ የተባለው ለሐናንያ ብቻ አይደለም ለኛም ነው እኮ ይሄን ያክል ሊቀርበንና ሊያወራን እግዚአብሔር ይፈልጋል በእውነት ሐናንያ ሰዎች የመሰከሩለት የእግዚአብሔር ቃል የሞላበት በጸሎት የሚተጋ ብቻ ሳይሆን ጠቢብም ሰው ነው ዊዝደም አለው ታውቃላችሁ ጳውሎስ ሐናንያም ወዲያው ሄዶ በሩን ሲከፍት ሳውልን አገኘው ገና እንዳለው እንደገባ ሐናንያ ወንድሜ ሐናንያ አለው ገና ሲጀምር ንግግር ወንድሜ በማለት ጀመረው በአንድ ጊዜ ቤተሰብ አደረገው ማለት ነው ገዳይ የነበረውን ወንድሜ ያለው የሚገርም ነው ይሄ እኮ ጥበብ ነው እንዴት እንደሚያክም የተማሩ አንደበቶች አሉት ከዛ እጁን ጫነበት የሚለው ተንበርከክና ልጸልይልህ አይደለም ፍሬንድሺፕ ፊዚካል ኮንታክት አቀፈው ልበላችሁ ኢየሱስ ሕፃናትን አቀፋቸው እንደሚል አይነት ቤተሰብ አደረገው አየ የሳኦል 40% ቅርፊቱ ይወደቀው ወንድሜ ሲባል 20% ደግሞ እጅ ሲጭንበት ቅርፊቱ ይወደቀ ይመጣ ጥበቡን ይሁን በጣም አስገራሚ ነው ወንድሜ ሳኦል ብሎ በስሙ ከጠራው በኋላ እጁን ለፍሬንድሺፕ ከጫነበት በኋላ የጠራች ዕብራይስጥ ቃል ሲነግረው በአሕዛብ ሁሉ የተመረጠ ቃ ሆነ በመንገድ ለተገለጠልህ ለክርስቶስ ወንጌል ልትሰብክ ዘንድ ተመርጠሃል ተሹመሃል ተቀብተሃል አቤት ቃላቶቹ ብድግ ነው የሚያደርጋችሁ እንዲያውም ምን ይላል እዛው ምዕራፍ 9 ላይ ሐናንያም ቁጥር 17 ወደ ቤቱ ገባ እጁንም ጭኖበት ወንድሜ ሳኦል ሆይ አለው ጌታም እርሱ በመጣበት መንገድ የታየ ኢየሱስ ነው ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ ወዲያውም እንደ ቅርፊት ያለ ካይኑ ወደቀ ያን ጊዜም ደግሞ አየ ተነስቶም ተቀመጠ መብልም በልቶ በረታ እንዲያውም ምዕራፍ ቅድም ያልኳችሁ ምዕራፍ 22 ላይ ላንብብላችሁ ምዕራፍ 22 ምዕራፍ 26 ቁጥር 12 ምዕራፍ 26 ቁጥር 12 ላይ ይመስለኛል አዎ ስለዚህም ነገር ከካህናት አለቆች ስልጣን ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬ ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራየው ሁላችንም በምድር ላይ በወደቀን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ የመውጊያውን ብረት ብትቃወም በአንተ ይብስብሃል የሚል ድምጽ በዕብራይስጥ ቋንቋ ሲናገረኝ ሰማሁ እኔም ጌታ ሆይ ማን ነህ አልሁ እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ ነገር ግን ተነሳና በእግር ቁም ስለዚህ እኔን ባየህበትና ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁና የኃጢአትንም ስርየት በእኔም በማመን በተቀደሱ መካከል ርስት ያገኝ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዞር እንዲሉ አይናቸውን ትከፍት ዘንድ ከሕዝቡና ወደ እርሱ ከምልክ አሕዛብ አድንሃለሁ ንጉሥ አግሪጳ ሆይ እያለ ይቀጥላል ስለዚህ ስለ ሐናንያም የተናገረበት ክፍል አለ
እና በመንገድ ለታየ ለሱ የተመረጥክ ዕቃ ስሙን ለመሸከም ተመርጠሃልና ተነስና በርታ ብሎ አበረታው። ኢየሱስ የነገረውን ሐናንያም ሲደግምለት ነው የምታዩት። ብልሃተኛ ሐኪም ነበር ማለት ነው። ጥበብ የሞላበት ሰው ነው። ለተወሰነ ቀን ሳኦል ከሐናንያ ጋር ቆየ እና በዛ ምክንያት እጅግ ሳኦል እየበረታ መጣ። በአጭር ጊዜ የሚያሳድደውን ኢየሱስ ወደ መስበክና ካህናትን እስከሚደነቁበት ድረስ ይሄ ኢየሱስን የተከተሉትን የሚያጠፋ አይደለም እኔ እስኪገረሙ ድረስ ከመቅጽበት ሳኦል ተቀየረ። ሳኦል ወደ ሐዋርያ ጳውሎስ ሆነ ማለት ነው። ይሄ መንፈሳዊ ሞግዚት ይሄን አረገ። የሰዎችን ትክክለኛ ማንነት ያውቃል። ሞግዚት እንደምትካውት ሰው ሁሉ የመሰከረለት ነው። በቃል የተሞላ ነው። በጸሎት የተጋ ነው። ጥበብ አለው። የሰዎችን ትክክለኛ ማንነት ያውቃል። ሐናንያ ባቦ ሰጡኝ አይደለም የሚያወራው። ሳኦል ማን እንደሆነ ባክግራውንዱን በደንብ ያውቃል። ቢንያማዊ እንደሆነ ያውቃል። አሳዳጅ እንደሆነ ያውቃል። ቀናተኛ እንደሆነ ያውቃል። ሮማዊ ዜግነት እንዳለው ያውቃል። ዲቴል ያውቃል። ባቦ ሰጡኝ የሚያውቀውን ብቻ አይደለም የሚናገረው። ስለ ሳኦል በቂ ዕውቀት አለው። ይሄ መንፈሳዊ ሞግዚት ከቁጥር 17 እስከ 18 ስታዩ የሚያበረታታ የተማሩ አንደበትም አለው እና ጊዜውን በመውቀስና በመዝለፍ አልጨረሰም። እና ተመርጠሃል ተቀብተሃል ይለዋል። ትዝ ይላችኋል ሳሙኤል ይሄ ጸጋለው ከሜዳ አወጣው። ብላቴናውን ወደፊት ተለፋለው። አንተ ግን እምነግርሃለኝ ብሎ ቆም አለው ሳኦልን እና ሳመው። ዘይት ቀባውና 3 ቃል ነው የነገረው። ተቀብተሃል፣ ነክሰሃል፣ ታድናለህ አለው። የተመረጡ በእምነ በረድ እንደተጻፈ በሳኦል አእምሮ ላይ ጻፈው ሳሙኤል። ሳኦልም ከሳሙኤል ፊት ዞር ሲል ልቡ ተቀየረ ይላል። ምን ቀየረው? የሳሙኤል ንግግር ነው የቀየረው። የተመረጠ ቃል፣ የተጠና ቃል፣ የሚመጥን ቃል፣ የተዘጋጀበትን ቃል ሲተክልለት ልቡን ንቅለ ተከል አደረገለት። እንደ ሰርጀሪ ነገር ነው ያደረገው። ይገርማችሁ። ሐናንያም የአዲስ ኪዳኑ ሳሙኤል እንደዚህ ነው ያደረገው። ይሄ ነፍሰ ገዳዩን አዳኝ እንዲሆን፣ አሳዳጁን አዳኝ እንዲሆን ልዩ ስፒሪቹዋል ኦፕሬሽን ያደረገው ሐናንያ እና አስገራሚ ንግግሩ የሚያበረታ አንደበት በአፉ ላይ አለ። ትዝ ይላችኋል ዮሴፍ ወንድሞቹም እንጀራ ፍለጋ መጡ። ወደ ቤተ መንግስትም አገባቸው እና ለ20 ዓመት ይጸጸቱ ነበር። የዛን ንጹህ ሰው ደም ይከታተለናል እያሉ ህሊናቸው የቆሰለ እና ደካሞች ናቸው ወንድሞቹ። ግን ወደ ቤተ መንግስት አበላቸው። አትጸጸቱ እናንተ ለክፉ አረጋችሁት እግዚአብሔር ለበጎ አረጋው ብሎ እግዚአብሔር ይጎበኛችኋል፣ ያወጣችኋል፣ ማርና ወተት ወደምታፈስ ምድር ያገባችኋል። ለኔ ታስፈልጉኛላችሁ። አጥንቴን ተሸክማችሁ አባቴ መቃብር እንድትቀብሩኝ ማሉልኝ አላቸው። የሚገርም ነው። እኛ ላንተ እንምልልሃለንን? እኛ ላንተ እናስፈልግሃለንን? በደንብ ነው። ሊጎበኛችሁ የቀጠረላችሁ ሰዎች እናንተ ናችሁ። ማርና ወተት ምድር የምትገቡ ናችሁ እያለ ደስ እያላቸው ከቤተ መንግስት ወጡ ይላል። ብልሃተኛ ሐኪም ነው። እኔ በሆን ምን እላለሁ? ትዝ ይልሻል ከ20 ዓመት በፊት ጉድጓድ የጨመርሽኝ ሁሉ ተመልከች ክብሬን እያልኩ ልዝናናባቸው እችላለሁ። ነገር ግን እሱ መገበና ቤተ መንግስት አግብቶ የተመረጡ ቃል ሲለቅባቸው ብድግ አለ። አይምሯቸው ተቀየረ። ለሰው ሁሉ ይሄ አልተሰጠም። ነገር ግን ሐናንያ የተማረ አንደበት ነበር። ላሳደደውና ወንድሞቹ ለገደለበት ይጸልይለት ጀመር። ስለናንተ መጸለይን በመተው እግዚአብሔርን በደል ዘንድ ከኔ ያርቀው ይላል ሳሙኤል። እና አንዱ ለሚያሳድደው ለክፉ ሰው የሚጸልይ ልብ ነበረው ማለት ነው። ስለዚህ ነው ሐዋርያው ጳውሎስ የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ ስለናንተ ጸልያለሁ ይላል ቆላስይስ 1:9 ላይ። እንዲያውም ተሰሎንቄ 3:10 ሌሊትና ቀን ከመጠን በላይ እጸልይላችኋለሁ ይላል። አስገራሚ ነው። ከሐናንያ የተወሰደ ማንነት እኔ ይመስለኛል። ሳሙኤልም እኔ ለናኩት ሌሊቱን ሙሉ የምትጸልየው እስከመቼ ነው አሉ። ሌሊቱን ሙሉ ለሳኦል የሚጸልይ ማንነት ነበረው ሳሙኤል። መንፈሳዊ ሞግዚቶች እንዲህ ናቸው እኮ ነው የምላችሁ። በእነዚህ ሁሉ ውስጥ ከሰው ምንም እንጀራ
ከሰው ገንዘብ ወይም ብድራት የማይፈልጉ ለሰው የሚኖሩ ማንነት አላቸው መንፈሳዊ ሞግዚቶች። ስለ ሐናንያ ነው የምነግራችሁ። በእውነት ለወንጌል ስርጭት የሞግዚቶች ሚና በሐዋርያቱ ዘመን አንዱ ምሳሌ ሐናንያ ነው። ልታደርግ የሚገባህን የሚነግሩህ አሉ ተብሏል። ሌሎችም አሉ ማለት ነው። እንደ ናሙና ሐናንያን ብቅ አደረገልን እንጂ ሌሎችም አሉ። ስማቸው ያልታወቀ እግዚአብሔር ለወንጌሉ ፍጥነት ያዘጋጃቸው ስውር ደቀ መዛሙርት ሞግዚቶች አሉ። ስለዚህ በብሉይ በአዲስም አሉ እንደምታውቁ እነ እንበረም እነ ዮካቤድ እነ ሐና እነ ዘካርያስ ኤልሳቤጥ በጣም አዕማድ ናቸው። እንደ ዳንኤል በስውር ሰዎችን ደቀ መዝሙር አድርገው የሚያሳድጉ በቃል በሥራ በኑሮ በብልሃት በጥበብ የተሞሉ ሰዎች ነበሩ ማለት ነው። አሁን ወደ ዋናው ልመጣላችሁ ነው። ይሄ ሁሉ እንደ መግቢያ ነው የነገርኳችሁ። በእውነተኛ መንፈሳዊ ሞግዚት ያደገ ሰው 7 አስገራሚ ፍሬዎቹ ምንድናቸው ነው? በሳኦል ላይ የተገለጠው ፍሬ ምንድነው? እዛው ወደ ቦታችን እንመለስና ሐዋርያት ሥራ ምዕራፍ 9 ላይ ቁጥር 17 ቁጥር 18 ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞ አየ ይላል። ይሄ ቅርፊት የሚለው ምን እንደሆነ አላውቅም። በእርግጥ ኢየሱስን ያየበት ብርሃን ዓይኑን አሳውሮታል። ታውቃላችሁ የሰይጣን መውጊያ የሚባለው ጳውሎስ ዓይኑ በደንብ አያይም እንዴ ይላሉ። ለዚህ ምክንያት የሚሰጡት ምን አለ የኔ ዓይን ወጥቶ ላንተ በሆነልህ እያሉ የተሰሎንቄ ነው የፊልጵስዩስ ሰዎች ተመኝተውለታል ለጳውሎስ። እንዲያውም አንዳንድ መልእክቱን ሲጽፍ ይሄ ሰላምታ በገዛ እጄ የተጻፈ ነው፣ የክርስቶስ ጸጋ የእግዚአብሔር ሰላም ከናንተ ይሁን፣ ሌላውን ማን ጻፈለት? ሌሎች ነው የጻፉለት። ዓይኑ በደንብ አያይም እንዴ ይላሉ። 100% እርግጠኛ ባልሆንም ኢየሱስን ያየበት ዓይን እንደ ቀድሞ ሊሆንለት አልቻለም። እንደ ሉጋም ተጠቅሞበታል። ቅርፊት ወድቆ ቢያይም ጥርት ለማድረግ አልቻለም። እንደ ምልክት ሆኖለት ይሆናል ይላሉ። በእርግጥ እና ያ ቅርፊት ሐናንያ እጁን ሲጭንበት ቅርፊት ከዓይኑ ወደቀ ማለት ምሳሌያዊ ንግግር ነው። በእውነት ከሱ ፍርሃት ወደቀ፣ ጭንቀት ወደቀ፣ ውዝግብ ወደቀ ማለት ሊሆን ይችላል። በእውነተኛ ደቀ መዝሙር እጅ ያሉ ሁሉ ቅርፊታቸው እየወደቀ ጨለማነታቸው ወደ ብርሃን፣ እውርነታቸው ወደ ማየት ለመቀየር ሐናንያ ጀመረ ማለት ነው። እና 3 ቀን ሙሉ አልበላም ነበር። ሐናንያ እጅ ሲጭንበት መብላትና መበርታት ጀመረ። ከእግዚአብሔር የተቀበለው መቅደስ አሁን ጾም ጸሎት ላይ አይደለም፣ ግራ ገብቶት ነው ያልበላው። ጾምን መቃወሜ ሳይሆን ነገር ግን ስላልበላ ሰውነቱ እየደከመ ነበር። ሐናንያ ብላ ሲለው እየበረታ መጣ። በላም ይላል። መብልም በልቶ በረታ ይላል። እንግዲህ አንደኛው ፍሬ በእንደዚህ ያሉ ሞግዚቶች ዙሪያ ስትሆኑ ቅርፊታችሁ እየወደቀ፣ ድካማችሁ እየወደቀ፣ ቀስ በቀስ እያገገማችሁ መነቃቃት ትጀምራላችሁ ማለት ነው። ሁለተኛ ቁጥር 19 ላይ በደማስቆም ካሉ ከደቀ መዛሙርት ጋር ጥቂት ቀን ኖረ ይላል። የቅዱሳን ህብረት ነው የምታገኙ። እውነተኛ ደቀ መዝሙር ሞግዚት እንዳለ ምልክቱ እውነተኛ ህብረት አለ ሆይ ነው። ከሰዎች ሁሉ ጋር በቴስታ የምትጋጭ ከሆነ አደገኛ ሞግዚትን ያሳደገች። በቃ ትክክለኛ ሞግዚት ጋር ማደግ ምልክቱ ከሰዎች ሁሉ ጋር በሰላም ለመኖር ልብ እየሰፋ ይመጣል። በማንም ሞግዚት ስር ያላደገ ሰው እንደ ወፍጮ ቤት በግ ያስታውቃል። ታውቃለህ የወፍጮ ቤት በግ ከበጎች ጋር ህብረት የለውም። እዛም ጤፍ ላስ ያደርጋል፣ ስንዴ ላስ ያደርጋል፣ መኪና ላስ ያደርጋል። አንድ ቀን ወፍራም ነው ግን ቆሻሻ ነው። አየህ እረኛ ያላት በግ ታስታውቃለች። ነይ ሲላት አቤት ቀጥ ብላ ነው የምትሄደው። በድምጽ ይናበባል ከእረኛው ጋር። ልክ እንደ ሜዳ አህያ እረኛውን የማይሰማ በግ አለ። የሜዳ አህያ እንደዛ ነው፣ አይሰማም። እና የቅዱሳን ህብረት ጋር ከሰዎች ሁሉ ጋር ፌሎሺፕ የሚፈጥር የመንፈስን አንድነት የሚጠብቅ ከሆነ ጤነኛ እረኛለሁ ማለት ነው። ይሰው ከሁሉ ጋር የሚጋጭ ከሆነ መሰለል አለብህ። ፓስተሩ ማን ነው? የባይብል ስተዲ መሪው ማን ነው? ያሳደገው ማን ነው? በቃ አንድ ሌባ ልጅ ካየ
ያሳደገችው ነው የምትሰደበው። እንደዛ ሊሆን ይችላል ማለት ነው። ከዛ ዝቅ ብሎ ወዲያውም ደቀ መዛሙርቱ ጋር ተቀመጠ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራብ መስበክ ጀመረ ይላችኋል። ክርስቶስን የሚያውቅና የሚገልጥ ከሆነ እውነተኛ የሞግዚት ፍሬ ነው ማለት ነው። ሞግዚቶች የሚፈተኑት በፍሬያቸው ነው። አብሯቸው የሚኖረው ምእመን ቅርፊቱ የወደቀለት ነው ወይስ ቅርፊት እየተጫነው ነው? ሁለተኛስ ከወንድና ከሴቶች ጋር ፌሎሺፑን ይጠብቃል ወይስ ተናዳፊ ነገር ነው? ሰውየው እንደ ታይም ቦምብ ነው በሄደበት ሁሉ። ሁለተኛው ምልክት እሱ ነው የሞግዚት። ሶስተኛው ኢየሱስን የመስበክና የመግለጥ አቅም አለው ወይ? ወዲያው ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራብ ማስተማር ጀመረ። የጠጣው ግሉኮስ ነው። ሐናንያ ቁጭ አድርጎ ኢየሱስ መሆኑን የእግዚአብሔር ልጅነቱን መሲህነቱን ቁጭ አድርጎ ነግሮታል ማለት ነው። ወዲያው እኮ ነው በምኩራብ ለመስበክ አልተቸገረም። ለምን? ባክግራውንዱ ሐናንያ በቃል መሰረት ጥሎለታል ማለት ነው። ትክክለኛ ያልተዘባረቀ ነገር የሚሰብክ ከሆነ ትክክለኛ ሞግዚት አሳድጎታል ማለት ነው። የሞግዚት ፍሬ። ከዛ ቁጥር 21ን ብታዩ የሰሙትም ሁሉ ተገረሙ። ይህም በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዷቸው ዘንድ ወደዚህ አልመጣምን አሉ። ሳውል ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ጀመር። አስገራሚ ነው። ሳውል ግን እየበረታ ሚዳቋ የምትወልድበትን ታውቃለህ? ትንበረከካለች፣ ታመጣለች፣ ልጅ ትወልዳለች። ይሄዳሉ፣ አይመለሱም፣ አይጨነግፉም፣ ይወጣሉ። ተንበርክኮ የተወለደ ልጅ። ስለዚህ እንደ ተኮርዋሪ ኮከብ ብልጭ ብሎ የጠፋ አይደለም። እንደ ጭድ እሳት ቦግ ብሎ የጠፋ አይደለም። ሳኦል እየጨመረ ደማስቆን ገለባበጠው። በደማስቆ መልስ ያሳጣቸው ነበር። እየጨመረ መጣ። ሳኦል ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ስለ ክርስቶስ እያስረዳ መልስ ያሳጣቸው ነበር። አስገራሚ ነው። ምን አይነት ወንጌል አጠጣውላለሁ ሐናንያ። ኢየሱስ እኮ መግቢያውን በርን የከፈተለት። ከዛ ሐናንያ ተቀብሎ ይለው ጀመር። ሊያደርገው የሚገባውን ይነግርሃል እንደተባለ ኢየሱስን አላሳፈረም ሐናንያ። በትክክል ነገረው። የተሰጠ ሰው አፈራ ማለት ነው። ህብረት የሚጠብቅ ሰው አፈራ ማለት ነው። ቅርፊት የሚወድቅለት ሰው ለበጎ ስራ ሁሉ አዘጋጀው ማለት ነው። ቀመመው፣ በእውነት በብዙ ነገር ቀመመው። ከዛ ዝቅ ብሎ ምን ይላል? ቁጥር 31 ላይ ላንብብላችሁ። ቁጥር 22 ላይ በደማስቆም ለተቀመጡት ሁሉ ይልና ብዙ ቀንም ሲሞላው አይሁድ ሊገሉት ተማከሩ። ሳኦል ግን ሐሳባቸውን አውቆ ይገድሉት ዘንድ በሌሊት በቀን የከተማይቱ በር ሁሉ ይጠብቁ ነበር። ደቀ መዛሙርቱ ግን በሌሊት ወስደው በቅጥር ላይ አሳልፈው በቅርጫት አወረዱት። ሳኦልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዛሙርት እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያትን አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረ በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከነርሱ ጋር ነበር። ከግሪክም ሀገር መጥተው ከነበሩ አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ፈለጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳርያ ወሰዱት፣ ወደ ጠርሴስም ሰደዱት። በይሁዳና በገሊላ በሰማርያ የነበሩ አብያተ ክርስቲያናትም አሁን ይሄን ነው የምትሰሙት። በጣም ደስ ይላል። ይሄን ነበር የፈለኩት። በይሁዳና ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹ፣ በእግዚአብሔር ፍርሃትም በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። ሌላው ፍሬ በሰላም መኖር። ታውቃላችሁ፣ በሰላም ጳውሎስ ከሱም አልፎ በሱ ዙሪያ የነበሩት ሰዎች ሁሉ ሰላም ነበራቸው። የእውነተኛ ሞግዚት ፍሬ በተከታዮቹ ዘንድ ሰላም የሚያመጣ ከሆነ የሰላም ሰው ታውቃለህ። አንዳንድ ሰው
በጣም ሁከታም ነው ሽብርተኛ ነገር ነው እና ሰላም የለውም እንዴት ሰላምን ወንጌል ይሰብካል ማርያምም ወደ ኤልሳቤጥ ሄደች ሰላም ላንቺ ይሁን ስትላት ኤልሳቤጥ ውስጥ መንፈስ ቅዱስ ገባ ማርያም ሰብካ አይደለም እሷ ባለችበት መነቃቃት የደስታ መንፈስ ይጀምራል አንዳንድ ሰው ሲገባ ኩርፊያ ነው የሚጀምር ብልጭ ይልብሃል ገና ስታየው አንዳንዱስ ደስታ ያጋባባል እውነተኛ ደቀ መዝሙር ያደጉ ሰዎች ሁሉ ባሉበት ደስታ ሊገርማቸው ደስታን ኢግናይት ነው የሚያደርጉት እኔ እኮ አፈትብ ሰው ነኝ ሌላ ሰው ላክ ነው ሙሴ አልገባህም ዝም ብለህ ወደ ግብጽ ሂድ አሮን ገና ሲያይህ ደስ ይለዋል አንተ እኮ የደስታ ምክንያት ነው ጢሞቴዎስን ልክላችኋለሁ ገና ስታዩት ሲሰብክ አይደለም ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ ጳውሎስ ያገዳይ ያስለቃሹ ያጎታቹ ተቀይሮ አሁን ስታየው የደስታ መንፈስ በቃ የተጣሉት ሁሉ ይታረቃሉ ኩርፊያ በመስኮት ይወጣል ይገርማል ደስታ መቀጣጠል ጀምራል የመንግስተ ሰማይ ትንሿ ገነት ሆነች ማለት ነው በብርና ወርቅ የማይገኝ የሰላም የደስታ ምንጭ ስለዚህ ነው ኢየሱስ ገና ሲገለጥ ሰላም ለእናንተ ይሁን ሰላም ዋጋው ታላቅ ነው ወገኖች ደስታ ስለዚህ ሳውል ባለበት አብያተ ክርስቲያናት ሁሉ ሰላም ነበራቸው ይልና እንዲያውም ሌላም ይጨምራል በሰላም ኖሩ ብቻ አይደለም ታነጹ ማለት ቢውልድ አደረጉ ማለት ነው በየቀኑ ስታዩ እየጨመሩ ነው በየቀኑ ስታዩ እየጨመሩ ነው ሰላም ከመብዛት ጋር እንዴት ደስ ይላል አንዳንዱ አይጨምርም አይቀንስም ያው ነው ከአመት አመት ክርስትና መጨመር ነው እቋሪና ረግረግ መሆን አይደለም ጳውሎስ ካለ ደስታ አለ ከዛስ መታነጽ አለ ያለ ጭቅጭቅ መጨመር እንዴት ደስ ይላል የብረትና የመራጃ ድምጽ አልተሰማም መቅደሱ ግን በየቀኑ ያድግ ነበር ይላል የሰለሞን አንዳንድ ጉባኤ ሁሌ ጭቅጭቅ ነው ሁሌ እና አያድግም ያው ጉባኤ ይመነምናል ይገርማችኋል ስብሰባ በጭቅጭቅ ጀምሮ በጭቅጭቅ ቤተክርስቲያንስ በሰላም ጀምራ በመታነጽ ደስ ይላል አብያተ ክርስቲያናት ይታነጹ ነበር እንዲያው እዛ ጋር ምን ብሎ ይጠቀልለዋል በእግዚአብሔር ፍርሃትና በመንፈስ ቅዱስ በመጽናናት እየሄዱ ይበዙ ነበር የመንፈስ ቅዱስ መጽናናት በለው መብዛት በለው ሰላም በለው መታነጽ በለው የእውነተኛ ሞግዚት ፍሬዎች ከቅዱሳን ጋር ህብረት ማድረግ በለው ክርስቶስን መግለጥ በለው ቅርፊት መውደቅ በለው በቃ በውሃ ምንጮች የተተከለች ዛፍ ሆኖ ቁጭ አለላችሁ ይሄ ሁሉ ፍሬ የአንዱ የሐናንያን ነጥቄ እኮ ነው የምሰብካችሁ ብዙ ሐናንያዎች ግን ቢደመሩ ነደደች ሰማሪያ ነደደች ኢየሩሳሌም ዓለምን ገለባበጧት ለምን እነዚህ ሼክ አብዞርበሮች አሉ መሐል ላይ እና ሐናንያ ከተከልክ ቸርቹ አትናወጥ ትንሽ በረሮ ወደዛ ወደዚህ ሊል ይችላል እንደ ሐናንያ ያሉ ካሉ ግን መህልቋን ጥላት ትሄዳለች አማድ ይባላሉ አሁን ይሄ ቤት ደሱ ሲያንጸልን መሐለኛውን ብረት ብታውት ድርብ ነው ብረቱ እና ሽቦ ከአንዱ ብረት አንዱ ጋር ጠልፎታል ሌላ ጋር የለም እዛ ጋር ግን አለ ለምንድነው አልኩት ንፋስ ድንገት ቢነሳ ጠብቆ ሚዛኑን ይቆያል እነዚህ ብረቶች ስላሉ አለኝ ሐናንያ ማለት ያ ብረት ማለት ነው እኛ ምናልባት እዚች ጋር ያለን አንድ ምሰሶ እንሆናለን እነሱ ስላሉ ግን ቀጥ ነው ምንም አትሆንም ማለት አስገራሚ ነው እግዚአብሔር ሐናንያዎችን ያብዛልን በእውነት